A unit of 2,500 Marines is coming from the Pacific, expected to arrive in the Middle East later this week. And another unit from California of 2,500 Marines is on its way, expected to arrive over the next few weeks. We're in Iran tonight. Several new developments here. President Trump says talks with Iran have started, but it comes as the Pentagon now orders up 1,500 soldiers from the 82nd Airborne to the Middle East. ትራምፕ ድርድር እያሉ ባሉበት በአሁኑ ሰዓት ከፍተኛ ቁጥር ያለው የአሜሪካ ጦር ከየአቅጣጫው ተንቀሳቀስ ተብሏል። አየር ወለዱም ባህር ኃይሉም ቀጭን ትዕዛዝ ወርዶለታል። ጃፓን የሚገኘው የአሜሪካ ጦር ኢራን አቅራቢያ ለመድረስ ጫፍ ላይ ነው። ካሊፎርኒያ የነበረው የአሜሪካ 82ኛው ክፍለ ጦር አየር ወለድ በአፋጣኝ ዕቃህን ሸክፈህ ተንቀሳቀስ የሚል ትዕዛዝ ስለወረደለት ጓዙን ሰብስቦ ጉዞ ጀምሯል። ያዝ ለቀቅ ሲደረግ የነበረው ከኢራን ጋር በእግረኛ ውጊያ የመፋለሙ ጉዳይ አይቀሬ እየሆነ ነው። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የመካከለኛው ምስራቅ ጦርነት አሁንም እንደቀጠለ ይገኛል። ድርድር ልናካሄድ ነው፣ ንግግር ጀምረናል የሚል ድምጽ ከትራምፕ አስተዳደር በኩል ተደጋግሞ እየተሰማ ባለበት በዚህ ወቅት ከየአቅጣጫው የሚገኙ የአሜሪካ ልዩ ጦር ወደ ኢራን አቅጣጫ ተንቀሳቀስ እየተባለ ይገኛል። የአሜሪካ አየር ወለድና ባህር ኃይል ከየአቅጣጫው ወደ ኢራን እየተመመ ነው። አዲስ የጦር እንቅስቃሴ ነው። ትራምፕ ምን አስበው ነው እየተባለም ይገኛል። ከፍ ያለ ጦር እስከነ ሙሉ ትጥቁ በቅርቡ በአፋጣኝ ድረስ ወደ ተባለበት ቦታ ይደርሳል። የእግረኛ ውጊያው አይቀሬ መሆኑ አሁን እየተረጋገጠ ነው። ትራምፕን ይቅርቡ የሚሉ አስተያየት ሰጪዎች በዝተዋል። ጥንቅራችን ዘርዘር አድርጎ ይዞታል። ትራምፕ ከኢራን ጋር ሁለት መልክ ያለው ጨዋታ ይዘዋል። አንድ ቀን ተኩስ፣ ሁለተኛው ቀን ንግግር። ትራምፕ በኢራን ሁለት ስትራቴጂ በአንድ ጊዜ እየተገበሩ ስለመሆኑ ዎል ስትሪት ጆርናል አመላክቷል። ዲፕሎማሲው ታዲያ የላኳቸው ወታደሮች ስፍራቸውን እስኪይዙ ጊዜ መግዣ ነው ተብሏል። ኢራን ንግግር ለማድረግ ትራምፕን እንደማትመርጥ ምክትላቸው ጄዲ ቫንስ አማራጭ ሆነው ስለመታሰባቸው መረጃ ጠቁሟል። አሜሪካ ለኢራን አቀረበች የተባለው ባለ 15 ነጥብ የድርድር ሰነድም ዝርዝሩ ይፋ ተደርጓል። ሁሉንም መረጃዎች ከጥንቅራችን ይሰሙታል። ትራምፕ ከኢራን ጋር በወሳኝ ጉዳይ ከስምምነት ደርሰናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኦቫል ኦፊስ ትላንት ምሽቱን መግለጫ ሰጥተዋል። በዚህ መግለጫም ጦርነቱን፣ ድርድር እንዲሁም የኒውክሌር ጉዳይን የተመለከቱ ጉዳዮችን አንስተዋል። ትራምፕ በምሽቱ መግለጫቸው ኢራን ስጦታ ሰጥታናለች ሲሉ ይፋ ያደረጉት ጉዳይም ልዩ ትኩረት ስቧል። መረጃውን ይዘነዋል። ኢትዮጵያ ውስጥ ሊገባ የነበረው ግዙፍ ባንክ እቅዱን ሰረዘ። እቅዱን የሰረዘው የኬንያው ኢኩዊቲ ባንክ ነው። ባንኩ የኢትዮጵያ እቅዱን በመሰረዝ ፊቱን ወደ አንጎላ ማዞሩን የተመለከተ አጭር መረጃ አክለናል። በትግራይ ክልል ውቅሮ ከተማ በሞባይል እየደወለ የከተማዋ ከንቲባ ነኝ በማለት ያጭበረበረ ተጠርጣሪ መያዙን የውቅሮ ከተማ ፖሊስ አስታወቀ። የፖሊስን መረጃ የምንመለከት ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ከፍተኛ የአሜሪካ ጦር ተንቀሳቀሰ። የእግረኛ ውጊያ አይቀሬ ሆኗል። የመካከለኛው ምስራቅ ጦርነት አሁንም እንደቀጠለ ይገኛል። ድርድር ልናካሄድ ነው፣ ንግግር ጀምረናል የሚል ድምጽ ከትራምፕ አስተዳደር በኩል ተደጋግሞ እየተሰማ ባለበት በዚህ ወቅት ከየአቅጣጫው የሚገኘው የአሜሪካ ልዩ ጦር ወደ ኢራን አቅጣጫ ተንቀሳቀሰ እየተባለ ይገኛል። ቀደም ሲል በመካከለኛው ምስራቅ ከነበረው የአሜሪካ በርካታ የባህር ኃይል በተጨማሪ በጃፓን አካባቢ የነበረው የአሜሪካ 2500 የሚሆን ጦር ትሪፖሊ ከተባለች ግዙፍ የጦር መርከብ ጋር ተንቀሳቀስ ተብሎ በጉዞ ላይ ያለ ሲሆን በትላንትናው ዕለት ደግሞ ቤዙን እዚያ አሜሪካ ካሊፎርኒያ ያደረገ ሌላ ጦርም ጓዝን ሸክፈ ተንቀሳቀስ የሚል አፋጣኝ መመሪያ እንደወረደለት የሲቢኤስ ኒውስ ዘገባ አመላክቷል። ካሊፎርኒያ የሚገኘው 82ኛው አየር ወለድ ክፍለ ጦርም የተሰጠውን ቀጭን ትዕዛዝ ተከትሎ ጓዙን በመሸከፍ ጉዞ ወደ መካከለኛው ምስራቅ ብሏል። በዚህም በትራምፕ በኩል ድርድር የሚባለው ነገር እንዴት ነው የሚል ጥያቄን እያስነሳ ይገኛል።
በአሁኑ ሰዓት በየአቅጣጫው ወደ ኢራን አቅጣጫ ጉዞ ጀምር የተባለ የአሜሪካ ጦር ብርቱ ወታደራዊ ልምምዶችን ሲያደርግ የከረመና እስከ አፍንጫውም የታጠቀ ነው ተብሎለታል። ይህንን ጦር ለምን ማጓጓዝ አስፈለገ በሚለው ዙሪያ አስተያየቶቻቸውን የሚሰጡ ተንታኞች አንድ ነጥብ ላይ ይስማማሉ። እሱም ፕሬዚዳንት ትራምፕ ከኢራን ሪፐብሊካን ጦር ጋር ፊት ለፊት ለመፋለም አስበዋል የሚል ነው። A unit of 2,500 Marines is coming from the Pacific, expected to arrive in the Middle East later this week. And another unit from California of 2,500 Marines is on its way, expected to arrive over the next few weeks. Or in Iran tonight, several new developments here. President Trump says talks with Iran have started, but it comes as the Pentagon now orders up 1,500 soldiers from the 82nd Airborne to the Middle East. ኢራን ሰፊ ሀገር ናት። 80 ሚሊዮን የሚጠጋ ህዝብ አላት። የሀገሪቱም የቆዳ ስፋትና መልክዓ ምድር ለአሜሪካ ጦር አይሆንም። እናም ትራምፕ ምን አለ እንደዚህ አይነቱ ጀብደኝነት ቢቀርባቸው የሚሉ ምክር ሐሳብ ለጋሾችም አልጠፉም። በሌላ አቅጣጫ ደግሞ የለም ነገር ወዲህ ነው። በዚህ ጉዞ ላይ ባለው የአሜሪካ ጦር ማሳካት የተፈለገው አንድ ወይም ሁለት የሚሆኑ ወሳኝ ዓላማዎችን እንጂ መላ ኢራንን መቆጣጠር አይደለም። መላ ኢራንን መቆጣጠር የማይቻልና የማይታሰብ ነው የሚሉ አስተያየት ሰጪዎችም ተሰምተዋል። በእነዚህ አስተያየት ሰጪዎችም መሰረት አንደኛ ትራምፕ የፈለጉት ወሳኝ ጉዳይ ኢራን ዘግታ የተቆጣጠረችውን የሆርሙዝ ሰርጥ በፍልሚያ ማስከፈት ነው። እናም ጦሩ ለዚህ ያስፈልጓል። በሁለተኛ ደረጃ ታስቧል የተባለው ፍልሚያ አንዲት በነዳጅ የበለጸገች ነገር ግን ከኢራን ራቅ ያለች የነዳጅ ደሴትን መቆጣጠር ነው። ይቺ ደሴት ካርግ ደሴት ትባላለች። የኢራን ወሳኝ የነዳጅ እስትንፋስና ኢኮኖሚ ጀርባ አጥንት የምትባል ናት። ካርግ ደሴት ከዋናው ኢራን በጥቂቱም ቢሆን ራቅ ማለቷ የአሜሪካ ባህር ኃይል ይቺን ደሴት ከቦ ለመቆጣጠር ይቀለዋል ተብሎ እንደታሰበም ተንታኞች ሚዛን የሚደፋ አስተያየቶቻቸውን እየሰጡበት ይገኛሉ። እናም ከየአቅጣጫው የአሜሪካ ጦር ከአየር ወለድ እስከ ባህር ኃይል ተንቀሳቀስ ሲባል ለሆርሙዝ ሰርጥና ለካርግ ደሴት ፍልሚያን የሚሉ አስተያየቶች ተደጋግመው እየተሰጡ ይገኛሉ። በዚሁ መሰረትም ከዲፕሎማሲ ጎን ለጎን የአሜሪካ ጦርም ወደ መካከለኛው ምስራቅ እየተጓጓዘ ነው። የኢራን መሪዎች ስለ ድርድርና ዲፕሎማሲ የምናውቀው ነገር የለም፣ ፍልሚያ ላይ ነን እንዳሉ ናቸው። ትራምፕ እኛ እኮ ተነጋገርን እያልን ያለው እዚያ ኢራን ውስጥ ከሚገኝ ሌላ አካል ጋር እንጂ እነሱን ማናናገራቸው በማለት በትናንትናው ዕለት በሰጡት ጋዜጣዊ መግለጫ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ አንፈልግም ማለታቸውን የቻይና መንግስት መገናኛ ብዙሃን ዘግበዋል። የውጭ ጉዳይ ሚኒስትሩ ይህን የተናገሩት ከቻይና አቻቸው ዋንግ ይ ጋር ባደረጉት ውይይት ነውም ተብሏል። አራግቺ ኢራን ለጊዜያዊ ሳይሆን ለሁሉን አቀፍ የተኩስ አቁም ስምምነት ዝግጁ ናት በማለት ለመላው ዓለም አሳሳቢ የሆኑ የሆርሙዝ ወሽመጥም ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑን ተናግረዋል ተብሏል። በዚህም ከኢራን ጋር ጦርነት ውስጥ ከገቡት ሀገራት በስተቀር ሆርሙዝ በአሁኑ ወቅት ሁሉም መርከቦች ምንም ችግር ሳይገጥማቸው ማለፍ ይችላሉ ሲሉም የውጭ ጉዳይ ሚኒስትሩ ተናግረዋል። የቻይና መንግስት መገናኛ ብዙሃን በኢራንና በቻይና የውጭ ጉዳይ ሚኒስትሮች መካከል የተደረገውን ውይይት በተመለከተ መግለጫ ያቀረበ ሲሆን የቻይናው ሚኒስትር በኢራንና በተቀናቃኞቿ መካከል ያለውን አለመግባባት ለመፍታት ንግግር ዋነኛ መንገድ መሆን አለበት ብለዋል። ዋንግ ይ ሁልጊዜ መነጋገር ከመዋጋት የተሻለ ነው በማለት ሁሉም ወገኖች ለሰላምና ለንግግር የተከፈቱ አጋጣሚዎችን በፍጥነት እንዲጠቀሙ ጥሪ አቅርበዋል። አንዳንድ መረጃዎች እየወጡ ያሉት እንደ ግብጽና ፓኪስታን ያሉ ሀገራት እባካችሁ ተነጋገሩ፣ ተደራደሩ በማለት ላይታች እያሉ መሆኑን ነው። የኢራንን የሚሳይሎችና ድሮኖች ዱላን በየጊዜው እየቀመሰች ያለችው ሳውዲ አረቢያ የምን ድርድር፣ ዛሬ ኢራን ካልደቀቀች ነገም የእኛ ስጋት ሆና መቀጠሉ አይቀርም የሚል አቋምን ይዛ እየሞገተች መሆኑም እየተነገረ ነው። በዚህ ሂደት ውስጥ ትራምፕ እያካሄዱ ያሉት ኮንግረሱ ያላወጀውን ጦርነት ነው በአፋጣኝ መቆም አለበት በማለት እየሞገቱ ያሉት ዴሞክራቶች ለሶስተኛ ጊዜ ሞክረው በትላንትናው ዕለትም በምክር ቤቱ ድምፅ ተሸንፈዋል። ዛሬም የአየር ኃይሉ የሚሳይሉና የድሮኑ ፍልሚያ ቀጥሎ አድሯል። ኢራን በዛሬው ዕለት ባወጣችው መግለጫው አሜሪካና እስራኤል ቡሸር የኒውክሌር ማዕከልን ደብድበዋል ስትል አስታውቃለች። ያም ሆኖ የኢራን አቶሚክ ኢነርጂ በሰጠው ማብራሪያ ማዕከሉ የከፋ ጉዳት አልደረሰበትም ብሏል። ኢራን በምላሹ ዛሬ ጠዋት የእስራኤል መዲና ቴል አቪቭ እና ማዕከላዊ እስራኤልን ኢላማ ባደረገ መልኩ በርካታ ሚሳይሎችን አስወንጭፋለች። ኢራን በዚሁ የዛሬው የእስራኤል ጥቃቷ የኢራን መንግስታዊ የቴሌቪዥን ጣቢያን ኢላማ አድርጋ እንደነበርም ተነግሯል። በዚሁ የሚሳይል ጥቃት ደረሰ የተባለው ጉዳት አልተሰማም። ዛሬ ሌሊቱን ሳውዲ አረቢያና ኩዌትም የኢራንን የድሮን ጥቃት ሲያስተናግዱ አድረዋል። ብዙዎችን ቀልብሰን መልሰናልን ብለዋል። እስራኤል ከኢራን ጋር ማዶ ለማዶ ከምታደርገው ፍልሚያ በተጨማሪም ድንበር የምትጋራትን ሊባኖስን ተጠግቶ የሮኬት ጥቃት ከሚሰነዝርባት ሄዝቦላ ጦር ጋርም እየተፋለመች ትገኛለች። የእስራኤል እግረኛ ጦር በደቡባዊ ሊባኖስ ላታኒ ወንዝ ዙሪያ ፍልሚያ ገብቷል። ጦር ሄዝቦላ የጦር መሳሪያን ያሸጋግርባቸዋል ያላቸውን 6 ድልድዮችን አውድሟል። የእስራኤል ጦር ቀጣይ ከባድ ፍልሚያን ስለማድረግ አካባቢውን ለቃችሁ ውጡ በማለትም ለደቡባዊ ሊባኖስ ነዋሪዎች ቀጭን ትዕዛዝ አስተላልፏል። እንደ አልጀዚራ ዘገባ ከሆነ በዚሁ የእስራኤል ሄዝቦላ ጦርነት 1 ሚሊዮን የሚሆኑ ሊባኖሳውያን ከቤት ንብረታቸው ተፈናቅለዋል። ወደ ቀጣይ መረጃ አለፍን። የትራምፕ ኢራን መንታ ስትራቴጂ ዲፕሎማሲው ጊዜ ለመግዛት ብቻ ነው ተባለ።
ኢራን ከትራምፕ ይልቅ ከምክትል ፕሬዝዳንቱ ጋር ማውራት ትፈልጋለች። የ15 ነጥቦች ዝርዝር በእስራኤል በኩል ተሰማ። ትራምፕ ከኢራን ጋር ሁለት መልክ ያለው ጨዋታ ይዘዋል። አንድ ቀን ተኩስ፣ ሁለተኛው ቀን ንግግር። ትራምፕ በኢራን ሁለት ስትራቴጂ በአንድ ጊዜ እየተገበሩ ስለመሆኑ ዎል ስትሪት ጆርናል አመልክቷል። ፕሬዝዳንቱ የ48 ሰዓታት እጅ መስጫ ጊዜ አውጀው ሲያበቁ መልሰው ተኩስ ለአንድ ሳምንት አራዝም ያለው ሲሉ ተሰምተዋል። በጦርነቱ ድል አድርገናል ብለው ከተናገሩ በኋላ መልሰው ከኢራን ጋር እየተደራደርን እንገኛለን ሲሉ ይደመጣሉ። አሁን ጦርነቱን ወደ መቋጨቱ እያመሩ ስለመሆናቸው በግልጽ እየተናገሩ ባለበት ኢራን አንዱንም የትራምፕ ቃል እንደማታምን ነው መረጃ ያመላከተው። ትራምፕ ከኢራን ጋር እየተነጋገሩ ነው ባሉበት ቅጽበት የባህር ኃይል ወታደሮቻቸውን አስጭነው ወደ አረቢያ የውሃ ክልል እያስጠጉ ነው። ወታደራዊ ጫናና የዲፕሎማሲ ንግግር ታዲያ አንድ ቢላ ላይ ያሉ ሁለት ስለቶች መስለዋል። ኢራን የትራምፕ ዲፕሎማሲን ጊዜ መግዣ ብቻ ስትራቴጂ አድርጋ እንደምትመለከት ዘገባው አክሏል። ትራምፕ ስለ ድርድር እያነሱ ያሉት የላኳቸው ወታደሮች ኢራን ደጃፍ ላይ እስኪደርሱ ስለመሆኑ ተንታኞች እየገለጹ ነው። የኢራን የዲፕሎማሲ ጥሪ ግን አብዛኛው ኢራን አመራር የማይዋጥ የትራምፕ የዲፕሎማሲ ጥሪ ግን አብዛኛው ኢራን አመራር የማይዋጥለት ቢሆንም ምናልባት በኢራን መንግስት ውስጥ መከፋፈል ለመፍጠር የታሰበበት ስለመሆኑ ተጠርጥሯል። የዲፕሎማሲ እውነት በቀጣይ ቀናት የአሜሪካ ወታደሮች ኢራን አጠገብ ሲደርሱ የሚረጋገጥ ይሆናል። ትራምፕ ከኢራን ውስጥ ከሚገኝ ተጽዕኖ ፈጣሪ ሰው ጋር መደራደራቸውን መግለጻቸው ይታወሳል። ንግግሩ ከአያቶላ ልጅ ጋር አለመሆኑን ገልጸው ነበር። መረጃዎች ወደ ኢራኑ ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ እየጠቆሙ ይገኛሉ። ትራምፕ አያቶላን ማናገር እንደማይፈልጉ ሁሉ ኢራኖችን በትራምፕ እምነት እንደሌላቸው ሲነገር፣ ቴህራን ከትራምፕ ይልቅ የትራምፕ ምክትል ጄዲ ቫንስን ለማናገር እንደምትመርጥ መረጃ አመልክቷል። በነጩ ቤተ መንግስት ከጦር ጉሰማ አቋም በመለየት ድርድር እንዲኖር እየገፋ ያለው ምክትል ፕሬዝዳንቱ ስለመሆኑ ይነገራል። ይህ በእንዲህ እንዳለ ትራምፕ ለኢራን አቅርቦታል የተባለው ባለ 15 ነጥብ መደራደሪያ ዝርዝር በእስራኤል የዜና ምንጮች በኩል ይፋ ተደርጓል። ዋነኛ ኢራን ያላትን ሁሉንም የኒኩሌር አቅም እንድታወድም እንድታፈራርስ የሚጠይቅ ነው ተብሏል። የእስራኤሉ ቻናል 12 ባወጣው ዝርዝር በኢራን ምድር ውስጥ ምንም አይነት የኒኩሌር መሳሪያም ሆነ ንጥረ ነገር ምርት አይኖርም። ኢራን እስካሁን ያብላላችሁ 60 በመቶ ዩራኒየም ለዓለም አቀፍ የአቶሚክ ኃይል ኤጀንሲ እንድታስረክብ ይጠይቃል። የኢራኖቹ ናታንዝ፣ ኢስፋሃን እና ፎርዶ የኒኩሌር ተቋማት ከስራ ውጭ እንዲደረጉ ዓለም አቀፍ የአቶሚክ ኃይል ኤጀንሲ ተቋማቱን እንዲቆጣጠር ቅድመ ሁኔታ ተቀምጧል። የሆርሙዝ ሰርጥ ክፍት እንዲሆንና ከወታደራዊ እንቅስቃሴ የጸዳ ቀጠና እንዲሆን ማንም ሊዘጋው እንዳይችል እንዲደረግ የሚሉ ተጨማሪ ቅድመ ሁኔታዎች ይገኙበታል። ስለ ኢራን የሚሳኤል ፕሮግራም በተመለከተ ግን በቀጣይ በሚደረጉ ንግግሮች የሚወሰን እንደሚሆን የእስራኤል ሚዲያ ያወጣው መረጃ ያመለክታል። ኢራን ሚሳኤሎቿን ራስን ለመከላከል ብቻ እንድትጠቀም ግን ቅድመ ሁኔታው ማስቀመጡን አትቷል። ታዲያ በምላሹ ለኢራን ምን ይሰጣል የሚለውን የዘረዘረው መረጃው ሁሉም በኢራን ላይ የተጣሉ ማዕቀቦች ይነሳሉ፣ አገሪቷ በተጨማሪ በሲቪሊያን የኒኩሌር ኃይል ማመንጫ ግንባታ ላይ ድጋፍ ይደረግላታል ይላል። ኢራንን ወደ ማዕቀብ የሚመልሰው አንቀጽ ከናካቴ ይሰረዛል ነው የተባለው። በኢራን በኩል ግን እነዚህን ቅድመ ሁኔታዎች ስለመቀበሏም ሆነ ስለመስማማቷ የተነገረ ነገር የለም። በቀጣይ መረጃ ኢራን ስጦታ ሰጠችኝ። ትራምፕ ከኢራን ጋር በወሳኝ ጉዳይ ከስምምነት ደርሰናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኦቫል ኦፊስ ትላንት ምሽቱን መግለጫ ሰጥተዋል። በዚሁ መግለጫም ጦርነቱን፣ ድርድር እንዲሁም የኒኩሌር ጉዳይን የተመለከቱ ጉዳዮችን አንስተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ማክሰኞ ምሽት እንደተናገሩት ኢራን የኒኩሌር ጦር መሳሪያ በጭራሽ ላለመታጠቅ ተስማምታለች። ትራምፕ ሁሉም መሪዎቻቸው ጠፍተዋል፣ ከማን ጋር መነጋገር እንዳለበት ማንም አያውቅም። ነገር ግን አሁን ከትክክለኛዎቹ ሰዎች ጋር እየተነጋገርን ነው እና ስምምነት ይፈልጋሉ። ምን ያህል እንደሚፈልጉ መገመት አይችሉም። እናም ምን እንደሚሆን እስቲ እናያለን ሲሉ ተደምጠዋል። አያይዘውም ፕሬዝዳንት ትራምፕ ለጋዜጠኞች ሲናገሩ ኢራን ስጦታ ሰጥታናለች እና ያ ስጦታው ዛሬ ደርሷል። በጣም ትልቅ ስጦታ ነበር። ስጦታው ምን እንደሆነ አልናገርም፣ ነገር ግን በትክክለኛው መንገድ ላይ መሆናችንን አረጋግጦልኛል። ኢራናውያን ስለ ኒኩሌር ጉዳይ ተስማምተዋል። አሁን ከኢራን ጋር ግጭት ይቆማል ብለን እናስባለን ብለዋል። በዚህ ጉዳይ ላይ ተስማምተዋል ሲሉ አጽንኦት ሰጥተዋል። በአጠቃላይ ትራምፕ ኢራን ተስማምታለች ቢሉም ኢራን በይፋ ያረጋገጠችው ወይም በሁለት ወገኖች የተፈረመ የጸና ስምምነት እስካሁን የለም። ፕሬዚዳንቱ ትላንት ምሽቱን በዋይት ሃውስ አዲሱን የሀገር ውስጥ ደህንነት ኃላፊ ማርኮ ሙሊንን በሾሙበት ስነ ስርዓት ላይ ለጋዜጠኞች እንደተናገሩት ኢራናውያን አንድ አስገራሚ ነገር አድርገዋል። ዛሬ የደረሰ ልዩ ስጦታ ሰጥተውናል በማለት ያልተጠበቀ መረጃ አጋርተዋል። ጋዜጠኞች ኢራናውያንን ለምን ያምናሉ ብለው ላቀረቡላቸው ጥያቄ በመጀመሪያ ማንንም እንደማያምኑ የገለጹት ትራምፕ ይህ ስጦታ ግን ትክክለኛ ሰዎችን እያነጋገሩ መሆናቸውን እንዳረጋገጠላቸው ተናግረዋል። ስጦታው ምን እንደሆነ በግልጽ ባይናገሩም ከኒኩሌር ጋር የተያያዘ ሳይሆን ከነዳጅና ጋዝ ጋር የተገናኘ እጅግ ትልቅ ዋጋ ያለው ሽልማት ነው ብለዋል።
በተጨማሪም ስጦታው በሆርሙዝ የባህር ሰላጤ ካለው የንግድ ፍሰት ጋር የተያያዘ መሆኑን ያረጋገጡት ፕሬዝዳንቱ ከጦርነቱ በኋላ አሜሪካ ሆርሙዝን ትቆጣጠራለች ወይ ተብለው ሲጠየቁ የምንፈልገውን ማንኛውንም ነገር እንቆጣጠራለን የሚል ጠንካራ ምላሽ ሰጥተዋል። ጦርነቱ በቅርቡ ያበቃል ብለው እንደሚያስቡ የገለጹት ትራምፕ ይህንን ሐሳባቸውን ለመከላከያ ሚኒስትራቸውና ለጦር አዛዣቸው ሲነግሯቸው ሁለቱ ባለስልጣናት መዋጋታቸውን መቀጠል ስለሚፈልጉ ቅሬታ እንደተሰማቸውና እንዳዘኑ በቀልድ መልክ አክለው ገልጸዋል። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2018 አሜሪካ ከቀድሞ የ2015 የኒውክሌር ስምምነት እንድትወጣ ማድረጋቸውና በኢራን ላይ ከፍተኛ ማዕቀብ መጣላቸው ይታወሳል። አሁን እየተደረገ ያለው ጥረት ይህንን የቆየ አለመግባባት በቋሚነት ለመፍታት ያለመ እንደሆነ ይገለጻል። በቀጣይ መረጃ ኢትዮጵያ ውስጥ ሊገባ የነበረው ግዙፍ ባንክ እቅዱን ሰረዘ። የኬንያው ኢኩዊቲ ባንክ በኢትዮጵያ የባንክ ዘርፍ ለመግባት ቅድሚያ ሰጥቶት የነበረውን እቅዱን በመሰረዝ ፊቱን ወደ አንጎላ ማዞሩ ተሰማ። ባንኩ በኢትዮጵያ እቅዱ ምትክ በተያዘው የአውሮፓውያን ዓመት ከአንድ የአንጎላ ባንክ የአክሲዮን ድርሻ ለመግዛት መዘጋጀቱን ቢሊዮነር አፍሪካ የተሰኘ ድረገጽ ዘግቧል። ባንኩ ፊቱን ወደ አንጎላ ያዞረ የኢትዮጵያ የባንክ ዘርፍ ቁጥጥር ሂደት ረጅም ጊዜ በመውሰዱ መሆኑን ዘገባው ጠቅሷል። ኡጋንዳን፣ ታንዛኒያንና ሩዋንዳን ጨምሮ በ7 የአፍሪካ ሀገራት የባንክ ዘርፍ የተሰማራው ኢኩዊቲ በቀጣዮቹ 5 ዓመታት በ8 ተጨማሪ የአፍሪካ ሀገራት የባንክ ዘርፍ የመግባት እቅድ አለው። ኢኩዊቲ ላለፉት 7 ዓመታት በኢትዮጵያ ቢሮ ከፍቶ የገበያ ጥናት ሲያካሄድ ቆይቶ የነበረ ሲሆን አገሪቷ የባንክ ዘርፍን ለውጭ ባንኮች ክፍት ማድረጓን ተከትሎ በኢትዮጵያ ለመሰማራት ጥረቶችን ሲያደርግ የቆየም ነበር። ኢኩዊቲ ባንክ በኢትዮጵያ የመሰማራት እቅዱን ቢሰርዝም ሌላኛው የኬንያ ግዙፍ ባንክ ኬሲቢ ግን በኢትዮጵያ የመጀመሪያ የውጭ ባንክ ለመሆን መቃረቡ ተሰምቶ ነበር። በአህጉሩ ከፍተኛ ካፒታል ካላቸው ባንኮች ተርታ የሚመደበው የኬንያው ባንክ ወደ ኢትዮጵያ ለመግባት እንደቆረጠ የተዘገበ ሲሆን ኬሲቢ እስከ 2026 መጨረሻ ድረስ ወደ ኢትዮጵያ ገበያ በመግባት ቀዳሚ የውጭ ባንክ ለመሆን እየሰራ መሆኑን ገልጿል። ባንኩ አሁን ላይ ስሙን መግለጽ ያልፈለገውን አንድ የሀገር ውስጥ ባንክ ድርሻ ገዝቶ ለመግባት ሂደቱን እየጨረሰ ስለመሆኑ መዘገቡ ይታወሳል። የኬሲቢ ግሩፕ ወደ ኢትዮጵያ ገበያ የመግባት እቅድ በምስራቅ አፍሪካ የፋይናንስ ዘርፍ ትልቅ ትኩረት ያገኘ ጉዳይ ሆኗል። የኬንያው ባንክ ወደ ኢትዮጵያ ሲገባ በኢትዮጵያ የውጭ ባንኮች አዲስ ኢንቨስትመንት ሕግ መሰረት የሀገር ውስጥ ባንክ 49 በመቶ ድርሻ ገዝቶ አዲስ ባንክ ሆኖ እንደማይመዘገብ ተገልጿል። በቀጣይ ርዕስ በትግራይ ከንቲባ ነኝ በማለት ያጭበረበረው ግለሰብ ተያዘ። በሞባይል እየደወለ የከተማዋ ከንቲባ ነኝ በማለት ያጭበረበረ ተጠርጣሪን ይዞ በማጣራት ለሕግ ማቅረቡን በትግራይ ውቅሮ ፖሊስ አስታወቀ። የወንጀል ተግባሩ በትግራይ ምስራቃዊ ዞን የውቅሮ ከተማ የተፈጸመ ሲሆን ተጠርጣሪው ተወልደ ዓለም እንደሚባል የተገለጸ ሲሆን ግለሰቡ ቀደም ሲል የመከላከያ ሰራዊት አባል እንደነበርና በውቅሮና ዲግራት ከተሞች እየተመላለሰ እንደሚኖር ፖሊስ በምርመራው እንዳረጋገጠ ገልጿል። የካቲት 6 ቀን 2018 ዓ.ም በውቅሮ ከተማ ነዋሪ ለሆኑ አንዲት እናት ሁኔታቸውን አጥንቶ ሞባይል በመደወል የከተማዋ ከንቲባ እንደሆነ ራሱን አስተዋውቆ ዘይትና ስኳር ከቀበሌ እንዲወስዱ በመንገር 15000 ቅድመ ክፍያ ወደ ግል ባንክ አካውንቱ ገቢ እንዲያደርጉ በማግባባት አታሏል። የካቲት 15 2018 ዓ.ም ደግሞ በከተማ የመስኖ ስራ ወደ ተሰማሩ ግለሰብ በመደወል ለስራቸው የሚጠቀሙበት ጄኔሬተር የሚሆን 146 ሊትር ነዳጅ እንዲወስዱ ነግሮ ከ23000 ብር በላይ ወደ ግል ባንክ አካውንቱ ገቢ በማስደረግ አጭበርብረዋል። እንዲሁም የካቲት 28 2018 ዓ.ም ወደ አንድ ግለሰብ ሞባይል በመደወል በትግራይ ደረጃ የከተማዋ አርአያ በመሆን መመረጡንና በሽልማት ለተበረከተለት የአሜሪካ ዝርያ ያላት የወተት ላም ከመቀለ ወደ ውቅሮ ለማምጣት ከ12000 ብር በላይ ወደ ግል የባንክ አካውንቱ ገቢ እንዲያደርግ በማሳመን ማጭበርበሩን የፖሊስ ምርመራ ሰነድ አመልክቷል። ህብረተሰቡ ከዚህ መሰል የማታለል ተግባራት ራሱን እንዲጠብቅ ያሳሰበው የውቅሮ ከተማ ፖሊስ ተጠርጣሪው ላይ ክስ መመስረቱን ማስታወቁን የድምጽ ወያኔ ሚዲያ ዘገባ አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።